ካለ ይባላል። ሰለሞን ቦጋለ በታየር 3 የቴሮሪስት ኦርጋናይዜሽንን ወይም ከቴሮሪዝምን የሚፈጽም በሰው ልጆች ላይ ጉዳት የሚያደርስ ቤዚክ ራይትስ ላይ ድርጅቶችን ወይም ደግሞ ሲምፓታይዝ አድርጓል ወይም ደግፏል ብለው ከአሜሪካን እንዳባረሩ ዛሬ ፖስት አድርገውታል። ስፔሲፊክሊ መቼ እንደተባረረና መቼ እንደተያዘ የነበረው ስታተስ ብዙ ግልጽ አይደለም። ከዚህ ግን ዘሀበሻ ራሱ በሰራው ዜና ከሰለሞን ቦጋለ ያደመጥነውና የሰማነው የራሱ ስቶሪዎች አሉ። ከዛ አንፃር አጠቃላይ ህጉን በመመልከት የራሳችንን ግምት አናሊሲስ መስራት እንችላለን። ከዚህ በፊት በዘሀበሻ መጥቼ እንደገለጽኩት የአሜሪካን መንግስት በተለይ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የአመጽ ግሩፖችን የሚደግፉ ኢትዮጵያኖች የአሳይለም ኬዛቸውን ስትሪክትሊ ስክሩቲናይዝ እንደሚያደርግ በአሳይለም ፍርድ ቤት ላይ ብዙ ቻሌንጅ እንደገጠመን ገልጸናል። ፋኖን ሲምፓታይዝ አድርገዋል፣ ደግፈዋል፣ ወይም ደግሞ ሌላ የአመጽ እንቅስቃሴ ውስጥ ተሳትፈዋል፣ ድጋፍ ሰጥተዋል፣ ፋይናንሻል ኦር ደግሞ የሶሻል ሚዲያ ኦር ሲምፓታይዝ አድርገዋል ብሎ የሚያስቧቸውን ሰዎች የኢሚግሬሽን ዳኞችም በጥሩ አይን አይመለከቷቸውም። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያሉ ሎየሮች ይህን አግሬሲቭሊ አምጥተው ፍርድ ቤት ላይ ቻሌንጅ እንደሚያደርጉ በሶሻል ሚዲያም ገልጫለሁ። እዚህ ሚዲያ ላይ መተን አብራርተናል፣ ገልጸናል። እንግዲህ ይሄ በጣም ብዙ ብሮደር አስፔክት የሚሰጠን ነው። ከዚህ ቀደም የአሜሪካን መንግስት ስትሪክትሊ እንደዚህ አይነት ነገሮችን ሲመለከት አልተመለከትንም። ግን አሁን በተለይ the last year of Biden administration and the Trump administration ግን መንገዱን በሆነ መልኩ የለወጠ መሆኑን ያሳያል። ለምሳሌ አንድ ኤግዛምፕል ብንሰጥ የቲፒኤልኤፍ በፎሬን ቴሮሪስት ኦርጋናይዜሽን ዴታቤዝ ውስጥ ያለ ኦርጋናይዜሽን ነው። የአሜሪካ መንግስት ዴዚግኔት አድርጎታል። ግን የቲፒኤልኤፍ አባሎች እንደገና ደግሞ ከቲፒኤልኤፍ ጋር የተያያዘ ግንኙነት ያላቸው ሰዎች ለብዙ ዓመታት አሜሪካ ውስጥ መጥተው መኖር ችለዋል፣ አጀስት ማድረግ ችለዋል፣ ወይም ደግሞ የአሳይለም ጥያቄያቸው ተቀባይነት አግኝቷል። ምንም እንኳን በፎሬን ቴሮሪስት ኦርጋናይዜሽን ዴዚግኔት የተደረገ ድርጅት ቢሆንም ወይም በፎሬን አፌርስ ዴታቤዝ ውስጥ ዴዚግኔት ሆኖ ይሄ ዴዚግኔሽን ሳይነሳለት የቀጠለ ቢሆንም ይሄ ግን አሁን the last 2-3 years መስመሩን እየለወጠ ያለ ይመስላል። በዋናነት የሚመስለኝ የአሜሪካን መንግስት የፖሊሲ አቅጣጫ ቫዮለንስ ቤዝድ የሆኑ ኦርጋናይዜሽኖችን የመቃወም ቴንደንሲን በማሳየቱ ይመስለኛል። ያ የሚፈጥራቸው ኪዮሶች ሜም ኢሚግሬሽኖች የአሜሪካን መንግስት ኮንሰርን ሊሆኑ መምጣታቸውም አንዱ ምልክት ሊሆን ይችላል። እንግዲህ የሰለሞን ቦጋለን በዚህ ሌንስ ነው መመልከት ያለብን። ሰለሞን ቦጋለ በሶሻል ሚዲያ ላይ እንደምንመለከተው ከ100,000 በላይ ተከታዮች ያሉት ነው። በሌላ በኩል ደግሞ The Guardian በፌብሩዋሪ 2022 or 23 እርግጠኛ አይደለሁም ላይ ሰለሞን ቦጋለን ስፔሲፊክ አድርጎ የሰራው ዘገባ አለ እና የሰለሞን ቦጋለ ፖስቶችን አምጥቶ በትግራይ ክልል ውስጥ እየተካሄዱ በነበረው ጦርነት ወቅት ስፔሲፊካሊ አንድ ዘር ላይ ያተኮሩ የጥላቻን የቅስቀሳን ከዘር ማጥፋት ጋር ከማንነት ማጥፋት ጋር የተያያዙ ፖስቶችን አድርጓል። የሰለሞን ቦጋለ ፖስቶች ተከትሎ የተፈጸሙ ምድር ላይ የተፈጸሙ አትሮሲቲዎች አሉ ብሎ በጋርዲያን ፖስት አድርጎ ነበረ። ለዚህ ለዲኤችኤስ ጠበቆች ይሄ በጣም ቀላል ነው የሚሆነው። አንደኛ ኢንተርናሽናል ሚዲያ ዌል አክሬዲትድ የተደረገ አክሴፕታንስ ያለው ሚዲያ ሰለሞን ቦጋለና ተመሳሳይ ሰዎች ላይ አተኩሮ ዘገባ ሰርቷል። የሰለሞን ቦጋለ ፖስትም ይዞ ወጥቷል፣ ዘግቦበታል እና የጠበቃው የሱን የማግኘት እነዚህን በሱ ዙሪያ የተዘገቡ ዘገባዎችን የማግኘት እድሉ በጣም ሰፊ ነው የሚሆነው የመንግስት ሪፕሬዘንታቲቭ ማለት ነው ካውንስል እና ለሰለሞን ቦጋለ አሳይለም ይሄ መጥፎ አሉታዊ ኤቪደንስ እንደሚሆን ምንም ጥርጥር የለውም። ይሄን እንግዲህ ቻሌንጅ ለምሳሌ ብዙ ጊዜ ችግሩ ደግሞ የሚሆነው የሰለሞን ቦጋለም ጠበቃም ሰለሞን ቦጋለም በዚህ ሌቨል ተዘጋጅተው ላይገቡ ይችላሉ። ፌስቡካቸውን መርምረው ከዚህ በፊት ፖስት ያደረጉትን ነገሮች አይተው ይሄ ነገር ቻሌንጅ ሆኖ ሊመጣብን ይችላል፣ እንዴት ነው ታክል ልናደርግ የምንችለው በአሳይለም ኮርት ሂሪንጋችን ቀን ብለው ላይዘጋጁ ይችላሉ እና ሰርፕራይዝድ ከሆኑ በዛ ሰዓት ላይ ይሄን ለመመለስ ይሄን ታክል ለማድረግ ከባድ ሊሆን ይችላል። እውነት ነው ብዙ ይሄን የመቃወሚያ ወይም ደግሞ የፌስቡክ ፖስቶቹ በሌላም ኢንተርፕሬት ለመደረግ ይችላሉ ብሎ መከራከር የሚያስችሉ ግራውንዶች አሉት። ግን ካልተዘጋጀ ለዛ ዝግጁ ሆኖ ካልቀረበ የራሱ ስጋት ሊኖረው ይችላል። በዚህ ዙሪያ ምናልባት ጠቅላላ ኢንተርፕሪቴሽን ለመስጠት በአሜሪካ ውስጥ
ቴሮሪስት ኦርጋናይዜሽንን ዲዚግኔት የሚደረጉበት የተለያዩ ሴክተሮች አሉ። በዋናነት ኃላፊነት ያለው የስቴት ዲፓርትመንት ነው። የሴክሬታሪ ኦፍ ስቴት ዲፓርትመንት የሚመራው ሴክሬታሪ ኦፊሻሊ ኖቲፋይ ያደርጋል ፐብሊኩን ማለት ነው። ያን ከማድረጋቸው በፊት ኢቫሉዌሽን ይሰራሉ። በዛ በኢቫሉዌሽን አሰስመንት መሰረት ይሄን የፎሬን ኦርጋናይዜሽን ቴሮሪስት ኦርጋናይዜሽን ብለው ይሰይማል ሴክሬታሪው ወጥቶ ማለት ነው። ዋንስ ፐብሊክሊ አናውንስ ከተደረጉ በኋላ አይቀየርም ማለት አይደለም። ሊቀይሩት ይችላሉ በኋላ ላይ። ግን ለምሳሌ በአሁኑ ሰዓት ማርኮ ሩቢዮ የተለያዩ ድርጅቶችን ሙስሊም ብራዘርሁድን ጨምሮ የተለያዩ ድርጅቶችን ኢንክሉዲንግ የአፍጋን ገቨርንመንትን ቴሮሪስት ኦርጋናይዜሽን ብሎ ሰይሟል በቅርብ ጊዜ ማለት ነው። ስለዚህ ከዛ ጋር ግንኙነት ያላቸው ሰዎች በጠቅላላ አሳይለም ኬዛቸው አደጋ ውስጥ ይገባል ማለት ነው። ወደ የኢትዮጵያ ድርጅቶች ስንመለከት በዚህ ሌቨል the last 5 years 10 years የተሰየሙ ድርጅቶች የሉም። ስቴት ዲፓርትመንት ሄድ ወጥቶ አንድን ኦርጋናይዜሽን ቴሮሪስት ኦርጋናይዜሽን ነው ብሎ የሰየመበት የለም። ይሄ ማለት ግን ያ ኦርጋናይዜሽን ከእንደዚህ አይነት ዲዚግኔሽን ነፃ ስለሆነ ብቻ ያን ኦርጋናይዜሽን መደገፍ ነፃ ያወጣናል ማለት አይደለም። የተለያየ የዲኤችኤስ ጠበቆች የሚመዝኑበት መንገድ አላቸው። ወይም ደግሞ መንግስት ለምሳሌ ታየር 1 የሚባለው አለ። ታየር 1 የአሜሪካን ኢንትረስትን ዳይሬክትሊ የሚጎዳ የሽብር እንቅስቃሴ ውስጥ የሚሳተፉ ተቋሞችን ዳይሬክትሊ ሳፖርት የሚያደርጉ ሰዎች የሚመደቡበት ነው። ታየር 2 ደግሞ የሎጂስቲክ የትሬኒንግ ኤንድ ኤኒ ፋይናንሻል ሳፖርት የሚያደርጉ ለቴሮሪስት ኦርጋናይዜሽኖች የሚሰየሙበት ወይም የሚገቡበት ነው። ታየር 3 የሚባለው ሲምፓታይዘር ናቸው። ቴሮሪስት ስራዎችን የሚሰሩ አጌንስት ሁማኒቴሪያን ሲቹዌሽን ላይ አትሮሲቲ የሚፈጽሙ ወይም ደግሞ አሳይለም ፕሮቴክት ለሚያደርግባቸው ግራውንዶች። ለምሳሌ አሳይለም ምንድን ነው ፕሮቴክት የሚያደርገው? በፖለቲካል ኦፒኒየን ዲፍረንስ ሲኖረን ሬዝ፣ ጀንደር ኤንድ ናሽናሊቲ፣ ሪሊጅን እነዚህ ላይ ጥቃት ያደረሱ ሰዎች ወይም ደግሞ ጥቃት አድራሾች ጋር ሲምፓታይዘር የሚያደርጉ ሰዎች ታየር 3 ላይ ይመደባሉ። ሰለሞን ቦጋለን የምናገኘው ይሄ በሶስተኛው እርከን ላይ ነው። ሲምፓታይዘር ብለው ነው የሰየሙት። ለሂውማኒቲ ላይ አትሮሲቲ የሚፈጽሙ አካሎችን ሲምፓታይዝ አድርጓል። ሶሻል ሚዲያው ላይ አስተዋውቋል። የሱን ሶሻል ሚዲያ ተከትሎ ደግሞ ምድር ላይ መሬት ላይ ኢትዮጵያ ውስጥ የተፈጸሙ ድርጊቶች አሉ ብሎ ነው ዲኤችኤስ የከሰሰው። እንግዲህ ይሄን እንዴት ታክል እንዳደረጉ እርግጠኛ አይደለሁም። ፍርድ ቤቱ ይህን የተቀበለው ይመስላል። ከዘሀበሻ ዜና እንደሰማነው ሰለሞን ቦጋለ ይግባኝ ያለም አይመስለኝም። የመጨረሻ የታች ፍርድ ቤቱን ውሳኔ ኢሚግሬሽን ፍርድ ቤቱን ውሳኔ ተቀብሎ ወደ ኢትዮጵያ ዲፖርት የተደረገ ነው የሚመስለኝ። እንግዲህ እዚህ ላይ ሁለት አይነት ኢንትረስት ያላቸው ግሩፖች አሉ። ፈርስት ግሩፕ እውነት ነው ፋኖን የሚደግፉ ሰዎች ወይም ፋኖ አባል የሆኑ ሰዎች በዚህ ሰዓት ላይ ሊደነግጡ ይችላሉ። ሁለተኛው ደግሞ የመንግስት ደጋፊዎች ደግሞ ሌላ መንገድ ይዘው ኦኬ ይሄውና አሜሪካ ውስጥ ሆናችሁ መንግስት የምትቃወሙ ከሆነ እንደዚህ አይነት ድርጊት ይገጥማቸዋል ሊሉ ይችላሉ። በጥንቃቄ መመልከት ጥሩ ነው። ከዚህ በፊት የምንጣለው የአመጽ ግሩፖችን መደገፍ ዋጋ ያስከፍላል እና ያ አመጽ አንስተው ወይም መሳሪያ አንስተው የሚዋጉ ይሄ ከአሜሪካን ኢንትረስት አንጻር ጉዳት ያመጣል። ጀስቲፋይብል ማለት አይደለም ያልኩ አይደለም፣ ግን በጣም ብዙ ርቀት ሊያስጉዘን ይችላል ይሄን ለማሳየት እና እነዚህ ኦርጋናይዜሽኖች ቴሮሪስት አይደሉም ለማለት። በአሁኑ ሰዓት ፋኖ የፈጸማቸው ፋኖ ብቻ አይደሉም፣ ሌሎች ኦርጋናይዜሽኖች ኢትዮጵያ ውስጥ የፈጸሟቸው ብዙ አትሮሲቲዎች አሉ። ስለዚህ ያን ማግኘት ቀላል ነው። ከነዚህ ጋር ራሳችንን አሶሺየት ማድረግ ለአሳይለም ኬዛችን ለተለያዩ አጀስትመንት ኬዛችን ጉዳት ይኖረዋል። ስለዚህ መጠንቀቅ ይኖርብናል ሶሻል ሚዲያ ላይ ለምናደርገው ፖስት። በተቃራኒው ደግሞ አንድ ሰው አሜሪካ ውስጥ አሳይለም ክሌም እያደረገ ሶሻል ሚዲያው መንግስትን ሊደግፍ አይችልም። ወይም ደግሞ ፐብሊክሊ ያለው አቋም በግልጽ አሳይለም ከጠየቀ አሳይለም ለጠየቀበት ሪዝን እውነተኛ የሆነ ማስረጃ አንዱ የሚታየው ሶሻል ሚዲያ ነው። ስለዚህ አሁንም ሄደን ደግሞ ይሄ መንግስትን ብንደግፍ የተሻለ ነው የሚል ኢሜጅ እንዳይሰጥ መጠንቀቅ ያስፈልጋል። ሁለተኛው መንግስትን አትቃወሙ አይደለም የአሜሪካ መንግስት እያለ ያለው፣ ወይም ደግሞ መንግስት ላይ ህዝባዊ አመጽ እንዲነሳ አታድርጉ ወይም በምችሉት የሰላማዊ እንቅስቃሴ ውስጥ አትሳተፉ አይደለም። የአመጽ እንቅስቃሴ ውስጥ አትሳተፉ። አመጽ የምትሳተፉ ከሆነ ያ ዋጋ ያስከፍላቸዋል እያለ ያሉትና ይሄን በጥንቃቄ ማየት፣ ምክንያቱም የመንግስት ደጋፊዎች የሰለሞን ቦጋለን ኬዝ እየለጠፉ ሌላ ኢሜጅ ለመስጠት ሊሞክሩ ስለሚችሉ ነው ይሄን በግልጽ ለማስቀመጥ የፈለኩት። እንግዲህ ኦቨርኦል ለምሳሌ አሁን ዳንኤል ክብረትን ብንመለከት የዛሬ
3-4 ዓመት አሜሪካ ውስጥ መጥቶ አሳይለም ልጠይቅ ቢል በትግራይ ጦርነት ውስጥ ወቅት የተናገራቸው ንግግሮች አሉ። ትግራይ ሰዎችን ከእንስሳዊ ባህሪ በማሳየት ወይም ደግሞ ከስንዴና እንክርዳድ ጋር በማገናኘት እነዚህ ሰዎች አሜሪካ ውስጥ ድጋሚ መጥተው አሳይለምን ጠይቅ ቢሉ ዋጋ ሊያስከፍላቸው ይችላል። ይሄ ሬድ ላይን የተናገረ ሬድ ላይን የሆነን መስመር አልፏል። ሂውማኒቲ ላይ ጄኖሳይድ ሊያስፈጽም የሚችል ድርጊቶችን እንደሰሩ ምልክት ሊሰጥ ይችላል። ስለዚህ እነዚህ ሰዎች በኋላ ላይ መንግስት ስልጣንን ተጠቅሞ ለተናገሯቸው ንግግሮች ዋጋ ሊከፍሉ ይችላሉ ወይም ደግሞ የአሳይለም ኬዛቸው